የማቴዎስ ወንጌል ምዕራፍ 1 የዳዊትና የአብርሃም ዘር የሆነው የኢየሱስ ክርስቶስ የትውልድ ሐረግ ይህ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞቹን ወለደ። ይሁዳ ፋሬስንና ዛራህን ትዕማር ከምትባል ሴት ወለደ። ፋሬስ ሄጽሮንን ወለደ፣ ሄጽሮንም ራምን ወለደ። ራም አሚናዳብን ወለደ። አሚናዳም ናኦስን ወለደ። ናኦስን ሳሎምን ወለደ። ሳሎምን ቦዔዝን ረአብ ከምትባል ሴት ወለደ። ቦዔዝ ኢዮቤድን ሩት ከምትባል ሴት ወለደ። ኢዮቤድ እሴይን ወለደ። እሴይ ንጉሥ ዳዊትን ወለደ። ንጉሥ ዳዊት ሰሎሞንን ከኦርዮን ሚስት ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያን ወለደ። አብያ አሳፍን ወለደ። አሳፍ ኢዮሳፍጥን ወለደ። ኢዮሳፍጥ ኢዮራምን ወለደ። ኢዮራም ዖዝያንን ወለደ። ዖዝያን ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞንን ወለደ። አሞን ኢዮስያስን ወለደ። ኢዮስያስ የእስራኤል ሕዝብ ወደ ባቢሎን ተማርከው በሄዱበት ዘመን ዮአኪንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ዮአኪን ሰላትያልን ወለደ። ሰላትያል ዘሩባቤልን ወለደ። ዘሩባቤል አብዩድን ወለደ። አብዩድ ኤልያቄምን ወለደ። ኤልያቄም አዞርን ወለደ። አዞር ሳዶቅን ወለደ። ሳዶቅ አኪምን ወለደ። አኪም ኤልዮድን ወለደ። ኤልዮድ አልዓዛርን ወለደ። አልዓዛር ማታንን ወለደ። ማታን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ይህ ዮሴፍ መሲህ የተባለውን ኢየሱስን የወለደች የማርያምን እጮኛ ነበረ። እንግዲህ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ መሲህ 14 ትውልድ ነው። ኢየሱስ ክርስቶስ የተወለደበት ሁኔታ እንዲህ ነው። እናቱ ማርያም ለዮሴፍ ታይታ ሳለች ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ደግ ሰው ስለነበረ ማርያምን በሰው ፊት ሊያጋልጣት አልፈለገም። ስለዚህ በስውር ሊተዋት አሰበ። ይህን ነገር ሲያስብ ሳለ የእግዚአብሔር መልአክ በሕልም ተገልጦለት እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያም የጸነሰችው በመንፈስ ቅዱስ ስለሆነ እርሷን ወደ ቤትህ ለመውሰድ አትፍራ። እርሷ ወንድ ልጅ ትወልዳለች። እርሱ ሕዝቡን ከኃጢአታቸው ስለሚያድን ስሙን ኢየሱስ ትለዋለህ። ይህም ሁሉ የሆነው እግዚአብሔር በነቢይ እንዲህ ሲል የተናገረው እንዲፈጸም ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ተብሎ ይጠራል። አማኑኤል ማለትም እግዚአብሔር ከእኛ ጋር ነው ማለት ነው። ዮሴፍ ከእንቅልፉ በነቃ ጊዜ የእግዚአብሔር መልአክ ባዘዘው መሠረት ጮኛውን ማርያምን ወደ ቤቱ ወሰዳት። ይሁን እንጂ ልጇን እስክትወልድ ድረስ አላወቃትም። ዮሴፍም የተወለደውን ሕፃን ስም ኢየሱስ አለው። ምዕራፍ 2 ሄሮድስ የይሁዳ ክፍለ ሀገር ንጉሥ በነበረበት ጊዜ ኢየሱስ በይሁዳ ክፍለ ሀገር በቤተልሔም ከተማ ተወለደ። በዚያን ጊዜ የከዋክብት ተመራማሪዎች ከምስራቅ ወደ ኢየሩሳሌም መጡ። እንዲህም እያሉ ጠየቁ፣ የተወለደው የአይሁድ ንጉሥ የት ነው? ኮከቡን በምስራቅ አይተን ለእርሱ ልንሰግድለት መጥተናል። ንጉሡ ሄሮድስ ይህን ነገር በሰማ ጊዜ ደነገጠ። የኢየሩሳሌምም ሰዎች ሁሉ ከእርሱ ጋር አብረው በድንጋጤ ታወኩ። ስለዚህ ሄሮድስ የካህናት አለቆችንና የሕዝቡን የሕግ መምህራን አስጠርቶ መሲህ የሚወለደው የት ነው ሲል ጠየቃቸው። እነርሱም እንዲህ ሲል መለሱለት፣ መሲህ የሚወለደው በይሁዳ ክፍለ ሀገር በቤተልሔም ከተማ ነው። ምክንያቱም በነቢይ እንዲህ የሚል ትንቢት ተጽፏል፣ በይሁዳ ክፍለ ሀገር የምትገኝ አንቺ ቤተልሔም ሆይ ከይሁዳ ሀገር ዋና ዋና ከተሞች ከቶ አታንሽም። ምክንያቱም ሕዝቤን እስራኤልን የሚጠብቅ መሪ ካንቺ ይወጣል። ከዚህ በኋላ ሄሮድስ እነዚያን የከዋክብት ተመራማሪዎች በስውር አስጠርቶ ኮከቡ የታየበትን ጊዜ በጥንቃቄ ጠይቆ ተረዳ። እንዲህ ብሎም ወደ ቤተልሔም ላካቸው፣ ሂዱ፣ ስለ ሕፃኑም በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም ሄጄ እንድሰግድለት
መጥታችሁ ንገሩኝ። እነርሱም የንጉሡን ቃል ከሰሙ በኋላ ወጥተው ሄዱ። በሚሄዱበት ጊዜ ያንን በምስራቅ ያዩትን ኮከብ ፊታቸው እየሄደ ሲመራቸው እንደገና አዩት። ይህም ኮከብ ሕፃኑ ባለበት ቦታ ላይ መጥቶ ቆመ። ኮከቡንም ባዩ ጊዜ እጅግ በጣም ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር ሆኖ አዩት። ተንበርክከውም ሰገዱለት። ሳጥኖቻቸውንም ከፍተው የወርቅ የዕጣንና የከርቤ ስጦታ አቀረቡለት። ከዚህ በኋላ ወደ ሄሮድስ እንዳይመለሱ እግዚአብሔር በሕልም ስላስጠነቀቃቸው በሌላ መንገድ ወደ አገራቸው ተመልሰው ሄዱ። የከዋክብት ተመራማሪዎቹ ከሄዱ በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ሄሮድስ ሕፃኑን ለመግደል ስለሚፈልገው ተነስና ሕፃኑን ከእናቱ ጋር ይዘህ ወደ ግብጽ አገር ሽሽ፣ እስክነግርህም ድረስ በዚያ ቆይ አለው። ዮሴፍም በሌሊት ተነሳና ሕፃኑን ከእናቱ ጋር ይዞ ወደ ግብጽ ሄደ። እዚያም ሄሮድስ እስኪሞት ድረስ ቆየ። ይህም የሆነው እግዚአብሔር በነቢይ ልጄን ከግብጽ ጠራሁት ያለው ቃል እንዲፈጸም ነው። ሄሮድስ የከዋክብት ተመራማሪዎቹ እንዳታለሉት በተገነዘበ ጊዜ በጣም ተቆጣ። ወደ ቤተልሔምና በዙሪያም ወዳሉት መንደሮች ሁሉ ወታደሮቹን ልኮ ዕድሜያቸው 2 ዓመትና ከዚያም በታች የሆኑትን ወንዶች ሕፃናት አስገደለ። ይህን ያደረገው ኮከቡ የታየበትን ጊዜ ከከዋክብት ተመራማሪዎቹ ጠይቆ በተረዳው መሰረት ነው። በዚህም አኳኋን ነቢዩ ኤርምያስ እንዲህ ሲል የተናገረው ትንቢት ተፈጸመ። የልቅሶና የብዙ ዋይታ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ ልጆቿ ስለሞቱባት መጽናናት እምቢ አለች። ሄሮድስ ከሞተ በኋላ የእግዚአብሔር መልአክ በግብጽ አገር ለዮሴፍ በሕልም ታይቶ ሕፃኑን ለመግደል የሚፈልጉት ሰዎች ስለሞቱ ተነስና ሕፃኑን ከእናቱ ጋር ይዘህ ወደ እስራኤል አገር ሂድ አለው። ስለዚህ ዮሴፍ ተነሳና ሕፃኑን ከእናቱ ጋር ይዞ ወደ እስራኤል አገር ተመለሰ። ነገር ግን በአባቱ በሄሮድስ ምትክ በይሁዳ ክፍለ ሀገር አርኬላዎስ መንገሱን በሰማ ጊዜ ዮሴፍ ወደዛ መሄድ ፈራ። አሁንም በሕልም ተጨማሪ መመሪያ ከእግዚአብሔር ስለተሰጠው ወደ ገሊላ ክፍለ ሀገር ሄደ። እዚያ በደረሰ ጊዜ መኖሪያውን በናዝሬት ከተማ አደረገ። ይህም የሆነው በነቢያት ናዝራዊ ተብሎ ይጠራል የተባለው ትንቢት እንዲፈጸም ነው። ምዕራፍ 3 በዚያን ጊዜ አጥማቁ ዮሐንስ መጥቶ በይሁዳ በረሃ ማስተማር ጀመረ። ሲያስተምርም እነሆ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ይል ነበር። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በበረሃ የሚጮህ ሰው ድምፅ ብሎ ነቢዩ ኢሳይያስ የተናገረው ስለ ዮሐንስ ነበረ። የዮሐንስ ልብስ ከግመል ጠጉር የተሰራ ነበር፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። በዚያን ጊዜ ከኢየሩሳሌም ከተማ ከይሁዳ ክፍለ ሀገር ከዮርዳኖስም ዙሪያ ሁሉ ሰዎች ወደ ዮሐንስ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ይጠመቁ ነበር። ዮሐንስ ብዙዎች ፈሪሳውያንና ሰዶቃውያን ለመጠመቅ ወደ እርሱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእባብ ልጆች ከሚመጣው ቁጣ የምታመልጡበትን ዘዴ ማን ነገራችሁ? እንግዲህ ንስሐ መግባታችሁን የሚያመለክት ሥራ ስሩ። እኛ የአብርሃም ልጆች ነን እያላችሁ አትመኩ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆችን ሊያስገኝለት ይችላል እላችኋለሁ። አሁንስ ዛፎችን ከስራቸው ቆርጦ ለመጣል መጥረቢያ ተቃጥቶባቸዋል። ስለዚህ ጥሩ ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ እሳት ይጣላል። እነሆ እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን ከእኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል። እርሱ ከእኔ እጅግ ይበልጣል። እኔ የእግሩን ጫማ እንኳ ለመሸከም የተገባሁ አይደለሁም። እርሱ ምርቱን ከገለባው ለይቶ የሚያጠራበት መንሽ አለው። ካጠራም በኋላ እህሉን በጎተራ ይከተዋል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። በዚያን ጊዜ ኢየሱስ በዮሐንስ እጅ ለመጠመቅ ከገሊላ ወደ ዮርዳኖስ ወንዝ መጣ። ዮሐንስም ይህስ አይሆንም፣ እኔ በአንተ እጅ መጠመቅ ሲገባኝ እንዴት አንተ ወደ እኔ ትመጣለህ ብሎ ይከለክለው ጀመር። ኢየሱስ ግን የጽድቅን ነገር ሁሉ እንዲህ መፈጸም ስለሚገባን አሁንስ ተው፣ እንዲህ ይሁን ሲል መለሰለት። ዮሐንስም በነገሩ ተስማምቶ ኢየሱስን አጠመቀው። ኢየሱስ ተጠምቆ ከውሃው እንደወጣ ወዲያውኑ ሰማይ ተከፈተ፣ የእግዚአብሔር መንፈስ በርግብ አምሳል ወርዶ
በኢየሱስ ላይ ሲያርፍ አየ። በዚያኑ ጊዜ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ምዕራፍ 4 ከዚህ በኋላ ኢየሱስ በዲያብሎስ ይፈተን ዘንድ መንፈስ ቅዱስ ወደ በረሃ እንዲሄድ አነሳሳው። እዚያ 40 ቀንና 40 ሌሊት ከጾመ በኋላ ራበው። በዚህ ጊዜ ፈታኙ ዲያብሎስ ወደ ኢየሱስ መጥቶ አንተ የእግዚአብሔር ልጅ ከሆንህ እስቲ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው የሚኖረው እግዚአብሔር በሚናገረው ቃል ሁሉ እንጂ በእንጀራ ብቻ አይደለም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ኢየሱስን ወደ ቅድስት ከተማ ወደ ኢየሩሳሌም ወሰደው። በቤተ መቅደስ ጣራ ጫፍ ላይ አውጥቶም አቆመው። እንዲህም አለው፣ አንተን እንዲጠብቁ እግዚአብሔር መላእክቱን ያዝልሃል፣ እግርህንም በድንጋይ እንዳይሰናከል በእጃቸው ይዘው ይደግፈዋል ተብሎ ተጽፏል። ስለዚህ አንተ የእግዚአብሔር ልጅ ከሆንህ እስቲ ከዚህ ወደ ታች ዘለህ ውረድ። ኢየሱስም ደግሞ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን በጣም ከፍ ወዳለ ተራራ ላይ አወጣው። የዓለምን መንግስታት ሁሉ ከነክብራቸው አሳየውና ተንበርክከህ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው። ኢየሱስም ወዲያ ሂድ አንተ ሰይጣን፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ኢየሱስን ትቶት ሄደ። መላእክትም መጥተው ኢየሱስን አገለገሉት። ኢየሱስ የዮሐንስን መያዝና መታሰር በሰማ ጊዜ ወደ ገሊላ ሄደ። የናዝሬትንም ከተማ ትቶ ወደ ቅፍርናሆም ሄዶ ተቀመጠ። ቅፍርናሆም በዛብሎንና በንፍታሌም አውራጃ በባህር አጠገብ የምትገኝ ከተማ ናት። ይህም የሆነው ነቢዩ ኢሳይያስ እንዲህ ሲል የተናገረው የትንቢት ቃል እንዲፈጸም ነው። ወደ ባህሩ በሚወስደው መንገድና ከዮርዳኖስ ወንዝ ማዶ የሚገኙት የዛብሎን ምድር፣ የንፍታሌም ምድር፣ የአረማውያንም ገሊላ እንዲሁም በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ሞት ጥላውን በጣለበት ምድር ለሚገኙትም ብርሃን ወጣላቸው። ከዚያን ጊዜ ጀምሮ ኢየሱስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ ማስተማር ጀመረ። ኢየሱስ በገሊላ ባህር አጠገብ ሲያልፍ 2 ወንድማማቾችን አየ። እነርሱም ጴጥሮስ የተባለው ስምዖንና ወንድሙ እንድርያስ ነበሩ። ዓሣ አጥማጆች ስለነበሩ መረባቸውን ወደ ባህር ይጥሉ ነበር። ኢየሱስም ኑ ተከተሉኝ፣ እኔ ሰዎችን እንድታጠምዱ አደርጋችኋለሁ አላቸው። እነርሱም ወዲያውኑ መረባቸውን ትተው ተከተሉት። ከዚያም እልፍ ብሎ ሌሎች 2 ወንድማማቾችን አየ። እነርሱ የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። ከአባታቸው ከዘብዴዎስ ጋር በጀልባ ላይ ሆነው መረባቸውን ያበጁ ነበር። ኢየሱስ እነርሱንም ጠራቸው። እነርሱም ወዲያውኑ ጀልባዋንና አባታቸውን ትተው ተከተሉት። ኢየሱስ የአይሁድ ጸሎት ቤቶች በሆኑት ምኵራቦች እያስተማረና የእግዚአብሔርን መንግሥት የምሥራች ቃል እያበሰረ በገሊላ ሁሉ ይዘዋወር ነበር። በልዩ ልዩ በሽታና ደዌ የተያዙትንም ሰዎች ይፈውስ ነበር። ዝናው በሶርያ አገር ሁሉ ስለተሰማ ሰዎች በልዩ ልዩ በሽታና ደዌ የሚሰቃዩትን ሁሉ ወደ እርሱ አመጡ። ከበሽተኞችም መካከል ርኩሳን መናፍስት ያደሩባቸው፣ የሚጥል በሽታ ያለባቸውና ሽባዎችም ይገኙባቸው ነበር። ኢየሱስ ግን ሁሉንም ፈወሳቸው። ከገሊላና ከ10 ከተሞች ከኢየሩሳሌምና ከይሁዳ ከዮርዳኖስም ወንዝ ማዶ የመጡ ብዙ ሰዎች ኢየሱስን ተከተሉት። ምዕራፍ 5 ኢየሱስ ብዙ ሕዝብ ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ። እንዲህ እያለም ያስተምራቸው ጀመር። በመንፈስ ራሳቸውን ዝቅ የሚያደርጉ መንግሥተ ሰማይ የእነርሱ ስለሆነች ደስ ይበላቸው። የሚያዝኑ እግዚአብሔር መጽናናትን ስለሚሰጣቸው ደስ ይበላቸው። የዋሆች ምድርን ስለሚወርሱ ደስ ይበላቸው። ጽድቅ እንደ እህል የሚርባቸውና እንደ ውሃ የሚጠማቸው ጽድቅን አግኝተው ስለሚረኩ ደስ ይበላቸው። ምሕረትን የሚያደርጉ ምሕረትን ስለሚያገኙ ደስ ይበላቸው። ንጹሕ ልብ ያላቸው እግዚአብሔርን ስለሚያዩት ደስ ይበላቸው። በሰዎች መካከል ዕርቅና ሰላምን የሚያደርጉ የእግዚአብሔር ልጆች ስለሚባሉ ደስ ይበላቸው። ስለ ጽድቅ ስደትና መከራን የሚቀበሉ መንግሥተ ሰማይ የእነሱ ስለሆነች ደስ ይበላቸው።
በእኔ ምክንያት ሰዎች ሲሰድቧችሁና ሲያሳድዷችሁ በውሸትም ስማችሁን ሲያጠፉ ደስ ይበላችሁ። መንግሥተ ሰማይ የምታገኙት ዋጋ ትልቅ ስለሆነ ደስ ይበላችሁ፣ በደስታም ፈንድቁ። ምክንያቱም ከእናንተ በፊት የነበሩትን ነቢያት እንዲሁ ስደትና መከራ አድርሰውባቸዋል። ቀጥሎም ኢየሱስ እንዲህ አለ፣ እናንተ የምድር ጨው ናችሁ። ነገር ግን ጨው ጣዕሙን ካጣ እንዴት ጣዕሙን መልሶ ሊያገኝ ይችላል? ወደ ውጪ ከመጣልና በሰው እግር ከመረገጥ በቀር ከእንግዲህ ወዲህ ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራት አብርቶ እንቅብ የሚደፋበት ማንም የለም። ይልቅስ በቤት ውስጥ ላሉት ሁሉ እንዲያበራ ብርሃኑ በሚታይበት ከፍተኛ ቦታ ላይ ያደርገዋል። እንዲሁም ሰዎች መልካም ሥራችሁን አይተው የሰማይ አባታችሁን እንዲያመሰግኑት የእናንተም ብርሃን በሰው ፊት ይብራ። ደግሞም ኢየሱስ እንዲህ አለ፣ የሙሴን ሕግና የነቢያትን ትምህርት ለመሻር የመጣሁ አይምሰላችሁ። እኔ ፍጹም እንዲሆኑ ላደርጋቸው መጣሁ እንጂ ልሽራቸው አልመጣሁም። በእውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ጭረት ወይም አንዲት ነጥብ አትሻርም። ስለዚህ ከእነዚህ ትእዛዞች አነስተኛ የሆነችውን አንዷን እንኳ የሚያፈርስና ለሌሎችም ሰዎች እንዲህ እንዲያደርጉ የሚያስተምር ሰው በመንግሥተ ሰማይ አነስተኛ ይሆናል። ነገር ግን ትእዛዞቹን ሁሉ የሚፈጽምና ለሌሎችም ሰዎች እንዲሁ እንዲፈጽሙ የሚያስተምር ሰው በመንግሥተ ሰማይ ታላቅ ይሆናል። የእናንተ ጽድቅ ከሙሴ ሕግ መምህራንና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማይ ከቶ አትገቡም እላችኋለሁ። በቀድሞ ጊዜ ለነበሩ ሰዎች የተባለውን ሰምታችኋል። ይኸውም አትግደል፣ ሰውን የገደለ ይፈረድበታል የሚል ነው። እኔ የምላችሁ ግን ይህ ነው፣ ሰውን የሚቈጣ ሁሉ ይፈረድበታል። ደግሞም ማንም ሰው አንተ የማትረባ ብሎ የሚሳደብ የሸንጎ ፍርድ ይገባዋል። ደደብ ብሎ የሚሳደብ ሁሉ ለገሃነመ እሳት ፍርድ የተገባ ይሆናል። ስለዚህ መባህን በመሠዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ያዘነብህ ሰው መኖሩን ብታስታውስ መባህን በመሠዊያ ፊት አስቀምጥና ሄደህ በመጀመሪያ ከዚያ ሰው ጋር ታረቅ። ከዚህም በኋላ ተመልሰህ መባህን አቅርብ። ባላጋራህ ከሶ ከእርሱ ጋር ወደ ፍርድ ቤት ስትሄድ በመንገድ ላይ ሳለ ቶሎ ብለህ ከባላጋራህ ጋር ተስማማ። አለበዚያ ባላጋራህ ለዳኛ አሳልፎ ይሰጥሃል፣ ዳኛውም ለፖሊስ አሳልፎ ይሰጥህና ወደ ወህኒ ቤት ትገባለህ። በእውነት እልሃለሁ መቀጮህን እስከ መጨረሻዋ ሳንቲም ከፍለህ እስክትጨርስ ድረስ ከዚያ አትወጣም። ቀጥሎም ኢየሱስ እንዲህ አለ፣ አታመንዝር እንደ ተባለ ሰምታችኋል። እኔ ግን እንዲህ እላችኋለሁ፣ ሴትን ተመልክቶ የተመኛት ሁሉ ያን ጊዜ በልቡ ከእርሷ ጋር እንዳመነዘረ ይቈጠራል። ስለዚህ ቀኝ ዐይንህ የኀጢአት ምክንያት ቢሆንብህ አውጥተህ ጣለው። ምክንያቱም ሰውነትህ በሙሉ ወደ ገሃነም ከሚጣል ይልቅ ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ቀኝ እጅህ የኀጢአት ምክንያት ቢሆንብህ ቈርጠህ ጣለው። ምክንያቱም ሰውነትህ በሙሉ ወደ ገሃነም ከሚጣል ይልቅ ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ደግሞም ኢየሱስ እንዲህ አለ፣ እንዲሁም ሚስቱን የሚፈታ ሁሉ የተፈታችበትን ምክንያት የሚገልጽ ጽሑፍ ይስጣት ተብሏል። እኔ ግን እንዲህ እላችኋለሁ፣ በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ እንድታመነዝር ምክንያት ይሆንባታል፣ የተፈታችውንም የሚያገባ አመንዝራ ይሆናል። ቀጥሎም ኢየሱስ እንዲህ አለ፣ እንዲሁም በቀድሞ ጊዜ ለነበሩት ሰዎች በመሐላ ለእግዚአብሔር የሰጠኸውን ቃል ፈጽም እንጂ የመሐላ ቃልህን አታፍርስ እንደ ተባለ ሰምታችኋል። እኔ ግን እንዲህ እላችኋለሁ፣ በጭራሽ አትማሉ። በሰማይም ቢሆን አትማሉ፣ ምክንያቱም ሰማይ የእግዚአብሔር ዙፋን ነው። በምድርም ቢሆን አትማሉ፣ ምክንያቱም ምድር የእግዚአብሔር እግር ማሳረፊያ ናት። በኢየሩሳሌምም ቢሆን አትማሉ፣ ምክንያቱም ኢየሩሳሌም የታላቁ ንጉሥ ከተማ ናት። በራስህም ቢሆን አትማል፣ ምክንያቱም ከጠጉርህ አንዲቱን እንኳ ነጭ ወይም ጥቁር ማድረግ አትችልም። ስለዚህ ንግግራችሁ አዎ ከሆነ አዎ፣ አይደለም ከሆነ አይደለም ይሁን። ከዚህ የተረፈ ቃል ግን ከሰይጣን ነው። ደግሞም ኢየሱስ እንዲህ አለ፣ ዓይን ስለ ዓይን ጥርስ ስለ ጥርስ እንደ ተባለ ሰምታችኋል።
እኔ ግን እንዲህ እላችኋለሁ፣ ክፉ የሚያደርጉባችሁን ሰው አትበቀሉት። ነገር ግን ቀኝ ጉንጭህን ለሚመታ ግራ ጉንጭህን አዙርለት። አንድ ሰው ሸሚዝህን ለመውሰድ ፈልጎ ቢከስህ ኮትህንም እንዲወስድ ተውለት። አንድ ሰው ከእኔ ጋር ጥቂት መንገድ ሂድ ብሎ ቢያስገድድህ አንተ እጥፍ መንገድ ሂድለት። ለሚለምንህ ስጥ፣ ካንተ መበደር ለሚፈልግ አትከልክል። ቀጥሎም ኢየሱስ እንዲህ አለ፣ ባልንጀራህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እንዲህ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ስደትና መከራ ለሚያደርሱባችሁም ጸልዩላቸው። ይህን ብታደርጉ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ለክፎችና ለቅኖች ፀሐዩን ያወጣል፣ እንዲሁም ለደጋግ ሰዎችና ለኀጢአተኞች ዝናቡን ያዘንማል። የሚወዷችሁን ሰዎች ብትወዱ ምን ዋጋ አላችሁ? ኀጢአተኞችስ ይህንኑ ያደርጉ የለምን? ለወንድሞቻችሁ ብቻ ሰላምታ የምትሰጡ ከሆነ ምን ብልጫ ያለው ነገር ታደርጋላችሁ? አረማውያንስ ይህንኑ ያደርጉ የለምን? ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹሞች ሁኑ። ምዕራፍ 6 ኢየሱስ ንግግሩን በመቀጠል እንዲህ አለ፣ ሰዎች ይዩልን ብላችሁ መልካም ሥራችሁን በሰው ፊት ከማድረግ ተጠንቀቁ፣ አለበለዚያ በሰማይ ካለው አባታችሁ ምንም ዋጋ አታገኙም። ስለዚህ አንተ ለድሃ በምትመጸውትበት ጊዜ ግብዞች ከሰዎች ምስጋና ለማግኘት ብለው በየምኵራቡና በየመንገዱ እንደሚያደርጉት ለታይታ አታድርግ። በእውነት እላችኋለሁ እነርሱ ዋጋቸውን በቅድሚያ አግኝተዋል። አንተ ግን ለድሃ በምትመጸውትበት ጊዜ ቀኝ እጅህ የሚሰጠውን ግራ እጅህ እንኳ አይወቅ። ምክንያቱም ምጽዋትህ በስውር መሆን አለበት። በስውር የተሠራውን የሚያይ አባትህም የመልካም ሥራህን ዋጋ ይከፍልሃል። ደግሞም ኢየሱስ እንዲህ አለ፣ በምትጸልዩበት ጊዜ እንደ ግብዞች አትሁኑ። እነርሱ ሰው እንዲያይላቸው ብለው በየምኵራቡና በየመንገዱ ዳር ቆመው መጸለይን ይወዳሉ። በእውነት እላችኋለሁ እነርሱ ዋጋቸውን በቅድሚያ አግኝተዋል። አንተ ግን ስትጸልይ ወደ ቤትህ ገብተህ በርህን ዝጋና በስውር ወዳለው ወደማይታየው አባትህ ጸልይ። በስውር የተሠራውን የሚያይ አባትህም የመልካም ሥራህን ዋጋ ይከፍልሃል። እናንተ ስትጸልዩ እንደ አረማውያን ከንቱ ቃል በመደጋገም አትለፍልፉ። እነርሱ በልፍለፋቸው ብዛት እግዚአብሔር የሚሰማቸው ይመስላቸዋል። እናንተ ግን እንደ እነርሱ አትሁኑ። ምክንያቱም አባታችሁ የሚያስፈልጋችሁን ገና ሳትለምኑት አስቀድሞ ያውቃል። ስለዚህ እናንተ እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንም በየቀኑ ስጠን። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን። ከክፉ አድነን እንጂ ወደ ፈተና አታግባን። መንግሥት፣ ኃይል፣ ክብር ለዘላለም ያንተ ነው። አሜን። የሰዎችን በደል ይቅር ብትሉላቸው እናንተም የሰማይ አባታችሁ ይቅር ይላችኋል። የሰዎችን በደል ይቅር ባትሉላቸው ግን የእናንተም በደል የሰማይ አባታችሁ ይቅር አይልላችሁም። ቀጥሎም ኢየሱስ እንዲህ አለ፣ በምትጾሙበት ጊዜ ግብዞች እንደሚያደርጉት የሐዘን መልክ አታሳዩ። እነርሱ ጾመኞች መሆናቸውን ሰው እንዲያውቅላቸው የሐዘን መልክ ያሳያሉ። በእውነት እላችኋለሁ እነርሱ ዋጋቸውን በቅድሚያ ተቀብለዋል። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ቅባትም ተቀባ። በዚህ አኳኋን መጾምህን በስውር ካለው አባትህ በቀር ሌላ ማንም አያየው። በስውር የተሠራውን የሚያይ አባትህም ዋጋህን ይከፍልሃል። ደግሞም ኢየሱስ እንዲህ አለ፣ ለራሳችሁ በዚህ ምድር ላይ ሀብት አታከማችሁ። ምክንያቱም በዚህ ምድር ላይ ብልና ዝገት ያጠፋዋል፣ ሌቦችም ሰብረው ይሰርቁታል። ይልቅስ ለራሳችሁ በሰማይ ሀብት አከማቹ። በዚያ ያለውን ሀብት ብልና ዝገት ሊያጠፋው አይችልም፣ ሌቦች ቆፍረው ሊሰርቁት አይችሉም። ሀብትህ ባለበት ልብህም በዚያ ይገኛል። ቀጥሎም ኢየሱስ እንዲህ አለ፣ ዓይን የሰውነት መብራት ነው። ስለዚህ ዓይንህ ጤናማ ከሆነ ሰውነትህ በሙሉ ብርሃን ይሆናል። ዓይንህ ጤናማ ካልሆነ ግን ሰውነትህ በሙሉ ጨለማ ይሆናል።
እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት የባሰ ይሆን? ደግሞም ኢየሱስ እንዲህ አለ፣ አንድ ሰው የሁለት ጌታ አገልጋይ ሊሆን አይችልም። አንዱን ይጠላል፣ ሌላውንም ይወዳል። አንዱን ያከብራል፣ ሌላውን ይንቃል። እንዲሁም የገንዘብ ተገዢ የሆነ ሰው የእግዚአብሔር አገልጋይ መሆን ከቶ አይችልም። ስለዚህ እንዲህ እላችኋለሁ፣ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት ስለ ኑሯችሁ አትጨነቁ። ከምግብ ሕይወት ከልብስም ሰውነት አይበልጥምን? እስቲ በሰማይ የሚበሩትን ወፎች ተመልከቱ። እነርሱ አይዘሩም፣ አያጭዱም፣ በጎተራ አይከቱም። ነገር ግን የሰማዩ አባታችሁ ይመግባቸዋል። ታዲያ እናንተ ከወፎች እጅግ ትበልጡ የለምን? ለመሆኑ ከእናንተ በማሰብና በመጨነቅ በዕድሜው ላይ አንድ ቀን እንኳ መጨመር የሚችል ማን ነው? ደግሞ ስለ ልብስ ለምን ትጨነቃላችሁ? የዱር አበቦች እንዴት እንደሚያድጉ እስቲ ተመልከቱ። እነሱ በሥራ አይደክሙም፣ አይፈትሉም። ነገር ግን ሰሎሞን እንኳ በዚያ ሁሉ ክብሩ ከእነርሱ እንደ አንዲቱ እንዲህ ያጌጠ ልብስ አልለበሰም እላችኋለሁ። ታዲያ ዛሬ ታይቶ ነገ በእሳት ውስጥ የሚጣለውን የሜዳ ሳር እግዚአብሔር እንዲህ አስጊጦ የሚያለብስ ከሆነ እናንተ እምነት የጐደላችሁ እናንተንማ እንዴት አብልጦ አያለብሳችሁም? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን እያላችሁ በማሰብ አትጨነቁ። ይህንን ለማግኘትማ አረማውያን ይጨነቁበታል። እናንተ ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል። እናንተ ግን አስቀድማችሁ የእግዚአብሔርን መንግሥትና የእግዚአብሔርን ጽድቅ ፈልጉ፣ ሌላውም የቀረው ነገር ሁሉ ይጨመርላችኋል። የነገው ጭንቀት ለነገው ይበቃል። ስለዚህ ለነገ በማሰብ አትጨነቁ። እያንዳንዱ ቀን በቂ የሆነ የራሱ ችግር አለው። ምዕራፍ 7 ቀጥሎም ኢየሱስ እንዲህ አለ፣ በእናንተ ላይ እንዳይፈረድባችሁ በማንም ሰው ላይ አትፍረዱ። ምክንያቱም በሌሎች ላይ በምትፈርዱበት ዐይነት በእናንተም ላይ ይፈረድባችኋል። እንዲሁም በምትሰፍሩበት መስፈሪያ ይሰፈርባችኋል። በአንተ ዐይን ያለውን ግንድ ሳታይ ስለምን በሌላው ሰው ዐይን ያለውን ጉድፍ ትመለከታለህ? ደግሞስ በአንተ ዐይን ያለውን ግንድ ሳታይ ሌላውን ሰው እስቲ በዐይንህ ያለውን ጉድፍ ላውጣልህ እንዴት ትለዋለህ? አንተ ግብዝ፣ አስቀድመህ በአንተ ዐይን ያለውን ግንድ አውጣ። ከዚያም በኋላ በሌላው ሰው ዐይን ያለውን ጉድፍ ለማውጣት አጥርተህ ታያለህ። የተቀደሰውን ነገር ለውሾች አትስጡ፣ ዕንቋችሁንም በአሳማዎች ፊት አትጣሉ። ምክንያቱም አሳማዎቹ ዕንቋችሁን በእግራቸው ይረግጡታል፣ ውሾችም ተመልሰው ይነክሷችኋል። ደግሞም ኢየሱስ እንዲህ አለ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል። ምክንያቱም የሚለምን ሁሉ ይሰጠዋል፣ የሚፈልግ ያገኛል፣ በር ለሚያንኳኳ ይከፈትለታል። ከእናንተ አባት ሆኖ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? ዓሣ ቢለምነውስ እባብ ይሰጠዋልን? እንግዲህ እናንተ ክፎች ሆናችሁ ሳለ ለልጆቻችሁ መልካም ነገር መስጠት ታውቃላችሁ። ታዲያ በሰማይ ያለው አባታችሁማ ለሚለምኑት እንዴት አብልጦ መልካም ነገር አይሰጣቸውም? እንግዲህ ሰዎች ሊያደርጉላችሁ የምትፈልጉትን ሁሉ እናንተም ለእነርሱ እንዲሁ አድርጉላቸው። የሙሴ ሕግና የነቢያት ትምህርትም የሚሉት ይህንኑ ነው። ቀጥሎም ኢየሱስ እንዲህ አለ፣ በጠባቧ በር ግቡ። ምክንያቱም ወደ ጥፋት የሚያስገባው በር ሰፊ፣ ወደ ጥፋት የሚወስደው መንገድ ትልቅ ነው። ወደዚያ የሚገቡትም ሰዎች ብዙዎች ናቸው። ወደ ሕይወት የምታስገባው በር ግን ጠባብ ናት፣ መንገዱም አስቸጋሪ ነው። ስለዚህ እርሷን የሚያገኟት ሰዎች ጥቂቶች ናቸው። ደግሞም ኢየሱስ እንዲህ አለ፣ ከሐሰተኞች መምህራን ተጠንቀቁ። እነርሱ በውጫቸው በግ መስለው ወደ እናንተ ይመጣሉ፣ በውስጣቸው ግን እንደ ነጣቂ ተኩላ ናቸው። እነርሱንም የምታውቋቸው በሥራቸው ፍሬ ነው። ከሾህ ቁጥቋጦ የወይን ፍሬ ይለቀማልን? ከኮሸሽላ የበለስ ፍሬ ይለቀማልን? እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ ያፈራል፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ ማፍራት አይችልም።
መጥፎ ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቈረጣል፣ ወደ እሳትም ይጣላል። ስለዚህ ሐሰተኞች መምህራን በሥራቸው ፍሬ ታውቋቸዋላችሁ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ አይገባም። ወደ መንግሥተ ሰማይ የሚገባው በሰማይ ያለውን የአባቴን ፈቃድ የሚፈጽም ነው። በፍርድ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። እኔም በዚያን ቀን በጭራሽ አላውቃችሁም፣ እናንተ ዓመፀኞች ከእኔ ወዲያ ራቁ እላቸዋለሁ። ቀጥሎም ኢየሱስ እንዲህ አለ፣ ይህን ቃሌን ሰምቶ በሥራ ላይ የሚያውለው ሁሉ ቤቱን ባለት ላይ የሠራውን ብልህ ሰው ይመስላል። ዝናም ዘነመ፣ ጎርፍ ጐረፈ፣ ነፋስም ነፈሰና ያንን ቤት ገፋው። ይሁን እንጂ ቤቱ ባለት ላይ ስለ ተመሠረተ አልወደቀም። ይህንን ቃሌን ሰምቶ በሥራ ላይ የማያውለው ግን ቤቱን ባሸዋ ላይ የሠራውን ሞኝ ሰው ይመስላል። ዝናም ዘነመ፣ ጎርፍም ጐረፈ፣ ነፋስም ነፈሰና ያንን ቤት ገፋው። ቤቱም ወዲያውኑ ወደቀ፣ አወዳደቁም እጅግ የከፋ ሆነ። ኢየሱስ እነዚህን ነገሮች ተናግሮ ባበቃ ጊዜ ሕዝቡ በትምህርቱ ተደነቁ። ምክንያቱም እርሱ እንደ ሕግ መምህሮቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ስለ ነበረ ነው። ምዕራፍ 8 ኢየሱስ ከተራራው በወረደ ጊዜ ብዙ ሕዝብ ተከተለው። በዚህ ጊዜ አንድ ለምጻም ሰው ወደ ኢየሱስ መጣ። በግንባሩም ተደፍቶ ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለ። ኢየሱስም እጁን ዘርግቶ ዳሰሰውና ፈቅጃለሁ፣ ንጻ አለው። ለምጻሙም ወዲያውኑ ከለምጹ ነጻ። ከዚህ በኋላ ኢየሱስ ከለምጹ የዳነውን ሰው እንዲህ አለው፣ ይህን ነገር ለማንም አትናገር፣ ነገር ግን አሁን ሄደህ መዳንህን ለካህን አሳይ። ለሁሉም ምስክር እንዲሆን ስለ መዳንህ ሙሴ ያዘዘውን መባ ለእግዚአብሔር አቅርብ። ኢየሱስ ወደ ቅፍርናሆም ከተማ በገባ ጊዜ አንድ ሮማዊ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው ግን እንዲህ ሲል መለሰ፣ ጌታ ሆይ አንተ ወደ ቤቴ እንድትገባ የበቃው ሰው አይደለሁም። ነገር ግን አንዲት ቃል ብቻ ተናገር፣ አገልጋይም ይድናል። እኔ ራሴ ለባለስልጣኖች ታዛዥ ስሆን ከኔ በታች የማዛቸው ወታደሮች አሉኝ። ከእነርሱ አንዱን ሄድ ስለው ይሄዳል፣ ሌላውንም ና ስለው ይመጣል፣ አገልጋይም ይህን አድርግ ስለው ያደርጋል። ኢየሱስ ይህን በሰማ ጊዜ ተደነቀ። ይከተሉት የነበሩትን ሰዎች እንዲህ አላቸው፣ በእውነት እላችኋለሁ ይህን የሚያህል ትልቅ እምነት ያለው አንድም ሰው በእስራኤል አላገኘሁም። ይህን አስተውሉ፣ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማይ ይቀመጣሉ። የዚህ መንግሥት ወራሾች መሆን ይገባቸው የነበሩት ግን በውጪ ወደ ጨለማ ይጣላሉ። በዚያም ለቅሶና ጥርስ ማፋጨት ይሆናል። ከዚህ በኋላ ኢየሱስ የመቶ አለቃውን ሂድ፣ እንደ እምነትህ ይሁንልህ አለው። አገልጋዩም በዚያኑ ሰዓት ተፈወሰ። ኢየሱስ ወደ ጴጥሮስ ቤት በገባ ጊዜ የጴጥሮስ አማታ ተኩሷት ታማ እንደተኛች አየ። እጇንም በዳሰሳት ጊዜ ወዲያው ትኩሳቱ ለቀቃትና ዳነች። ተነስታም ኢየሱስን ታገለግል ጀመር። በመሸም ጊዜ ሰዎች በአጋንንት የተያዙ ብዙ በሽተኞችን ወደ ኢየሱስ አመጡ። ኢየሱስም በቃሉ ርኩሳን መናፍስትን አስወጣ፣ በሽተኞችንም ሁሉ ፈወሰ። ይህንንም በማድረጉ በነቢዩ ኢሳይያስ እርሱ ደዌያችንን ተቀበለ፣ ሕመማችንንም ተሸከመ የተባለው ትንቢት ተፈጸመ። ኢየሱስ ብዙ ሰዎች በዙሪያው ተሰብስበው ባየ ጊዜ ወደ ባህሩ ማዶ እንዲሻገሩ ደቀ መዛሙርቱን አዘዘ። ከዚህ በኋላ አንድ የሙሴ ሕግ መምህር ወደ ኢየሱስ መጥቶ መምህር ሆይ ወደምትሄድበት ሁሉ ልከተልህ አለው። ኢየሱስም ቀበሮች ጉድጓድ አላቸው፣ በአየር ላይ የሚበሩ ወፎችም የሚሰፍሩበት ጎጆ አላቸው፣ የሰው ልጅ ግን ራሱን እንኳ አስጠግቶ የሚያርፍበት ስፍራ የለውም ሲል መለሰለት። ከደቀ መዛሙርቱም አንዱ ጌታ ሆይ መጀመሪያ ሄጄ አባቴን እንድቀብር ፍቀድልኝ አለው። ኢየሱስም አንተ እኔን ተከተለኝ፣ ሙታን ግን ሙታናቸውን እንዲቀብሩ
ተዋቸው አለው። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር በጀልባ ተሳፍሮ ሄደ። ትልቅ አውሎ ነፋስ በባህሩ ላይ ስለተነሳ ማዕበሉ ጀልባይቱን ሸፈናት። ኢየሱስ ግን ተኝቶ ነበር። ደቀ መዛሙርቱም ወደ ኢየሱስ ቀርበው ጌታ ሆይ ልንጠፋ ነው፣ አድነን ብለው ቀሰቀሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚያም በኋላ ኢየሱስ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎቹም እጅግ ተደንቀው ነፋስና ባህር እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው አሉ። ኢየሱስ የገሊላን ባህር ተሻግሮ ወደ ጌራሴኖን አገር መጣ። በዚያም አጋንንት የያዛቸው 2 ሰዎች ከመቃብር ቦታ ወጥተው ተገናኙት። እነርሱ በጣም አደገኞች ስለነበሩ ማንም ሰው በዚያ መንገድ ማለፍ አይችልም ነበር። እነርሱም በድንገት እንዲህ እያሉ መጮህ ጀመሩ፣ አንተ የእግዚአብሔር ልጅ ሆይ እኛ ካንተ ጋር ምን ግንኙነት አለን? ጊዜው ሳይደርስ ልታሰቃየን መጣህን? ከእነርሱ ጥቂት ራቅ ባለ ስፍራ የብዙ አሳማዎች መንጋ ተሰማርቶ ነበር። አጋንንቱም የምታስወጣን ከሆነ እባክህ ወደዚያ ወደ አሳማዎቹ መንጋ ስደደን ሲሉ ለመኑት። ኢየሱስም ሂዱ አላቸው። ስለዚህም ወጥተው ወደ አሳማዎቹ ሄዱና ገቡባቸው። አሳማዎቹም በሙሉ ከገደሉ አፋፍ ላይ እየተንደረደሩ ወርደው በባህር ውስጥ ሰጠሙ። የአሳማዎቹም እረኞች ሸሽተው ወደ ከተማ ገቡና ሁሉን ነገር አወሩ። አጋንንት በያዟቸው ሰዎች የሆነውንም ነገር ተናገሩ። ከዚህ በኋላ የከተማው ሰዎች ሁሉ ኢየሱስን ለማየት ወጡ። ባዩትም ጊዜ ከሀገራቸው ወጥቶ እንዲሄድላቸው ለመኑት። ምዕራፍ 9 ከዚህ በኋላ ኢየሱስ በጀልባ ተሳፈረና ባህሩን ተሻግሮ ወደ ገዛ አገሩ መጣ። በዚያም ሰዎች በአልጋ ላይ የተኛ አንድ ሽባ ይዘው ወደ ኢየሱስ መጡ። ኢየሱስም እምነታቸውን አይቶ ሽባውን ልጄ ሆይ አይዞህ፣ ኃጢአትህ ተደምስሶልሃል አለው። በዚህ ጊዜ አንዳንድ የሙሴ ሕግ መምህራን ይህ ሰው በእግዚአብሔር ላይ የስድብ ቃል ይናገራል እያሉ በልባቸው አሰቡ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ ስለምን ይህን ክፉ ነገር በልባችሁ ታስባላችሁ? ለመሆኑ ኃጢአትህ ተደምስሶልሃል ከማለትና ተነስተህ ሂድ ከማለት የትኛው ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለመደምሰስ ሥልጣን እንዳለው ልታውቁ ይገባል ብሎ ሽባውን ሰው ተነስና አልጋህን ተሸክመህ ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም ይህን ባዩ ጊዜ ተገረሙ። እንዲህ ያለውንም ሥልጣን ለሰው በመስጠቱ እግዚአብሔርን አመሰገኑ። ኢየሱስ ከዚያ ቦታ ተነስቶ ሲሄድ ሳለ ማቴዎስ የተባለውን ቀራጭ በቀረጥ መቀበያ ስፍራ ተቀምጦ አየውና ተከተለኝ አለው። ማቴዎስም ተነስቶ ተከተለው። ኢየሱስ በማቴዎስ ቤት በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ወደዚያ መጥተው ከእርሱና ከደቀ መዛሙርቱ ጋር በማዕድ ተቀመጡ። ፈሪሳውያንም ይህን አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር ስለምን አብሮ ይበላል አሏቸው። ኢየሱስም ይህን ሰምቶ እንዲህ ሲል መለሰላቸው፣ በሽተኞች እንጂ ጤነኞች ሐኪም አያስፈልጋቸውም። ሂዱ፣ እኔ የምፈልገው ምሕረትን እንጂ መሥዋዕትን አይደለም ተብሎ የተጻፈው ምን እንደሆነ መርምራችሁ አስተውሉ። እኔ የመጣሁት ኃጢአተኞችን ወደ ንስሐ ለመጥራት ነው እንጂ ጻድቃንን ወደ ንስሐ ለመጥራት አይደለም። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ኢየሱስ መጥተው እኛና ፈሪሳውያን ዘወትር እንጾማለን፣ ያንተ ደቀ መዛሙርት ግን የማይጾሙት ለምንድን ነው ሲሉ ጠየቁት። ኢየሱስም እንዲህ ሲል መለሰላቸው፣ ሙሽራው ከእነርሱ ጋር እያለ ሚዜዎች ማዘን ይገባቸዋልን? ነገር ግን ሙሽራው ከእነርሱ የሚለይበት ጊዜ ይመጣል፣ በዚያን ጊዜ ይጾማሉ። ባረጀ ልብስ ላይ ውሃ ያልነካው አዲስ እራፊ የሚጥፍ ማንም የለም። ምክንያቱም አዲሱ እራፊ አሮጌውን ልብስ ቦጭቆ ቀዳዳውን የባሰ ያሰፋዋል። እንዲሁም በአረጀ የውሃ ቁማዳ አዲስ ወይን ጠጅ የሚያኖር ማንም የለም። ይህን የሚያደርግ ቢኖር ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ተበላሽቶ ከጥቅም ውጪ ይሆናል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ማኖር ይገባል። በዚህም አይነት
ሁለቱም በደህና ተጠብቀው ይኖራሉ። ኢየሱስ ይህን ሲነግራቸው ሳለ አንድ የምኵራብ አለቃ ወደ እርሱ መጣ። በግንባሩም በኢየሱስ ፊት ተደፍቶ እነሆ ልጄ አሁን ሞተችብኝ፣ ነገር ግን አንተ መጥተህ እጅህን ብትጭንባት ትድናለች አለው። ኢየሱስም ተነሳና ሰውየውን ተከትሎ ሄደ። ደቀ መዛሙርቱም አብረው ሄዱ። እነሆ 12 ዓመት ሙሉ ደም እየመታት ትሰቃይ የነበረች አንዲት ሴት በዚያን ጊዜ ከኢየሱስ በስተኋላ መጥታ የልብሱን ጫፍ በእጇ ነካች። ይህንንም ያደረገችው ልብሱን ብቻ እንኳ በእጄ ብነካ እድናለሁ ብላ በልቧ አስባ ስለነበር ነው። ኢየሱስም መለስ ብሎ አያትና አይዞሽ ልጄ ሆይ እምነትሽ አድኖሻል አላት። ሴትዮዋም ወዲያውኑ ዳነች። ከዚህ በኋላ ኢየሱስ ወደ ምኵራብ አለቃው ቤት በደረሰ ጊዜ የሐዘን እምቢልታ ነፊዎችንና እየተራወጡ በመጮህ የሚያለቅሱትን ሰዎች አየ። እንዲህም አለ፣ ሁላችሁም ከዚህ ውጡ፣ ልጅቷ አንቀላፍታለች እንጂ አልሞተችም። እነርሱ ግን በማሾፍ ሳቁበት። ሰዎቹም ከወጡ በኋላም ኢየሱስ ልጅቷ ወደምትገኝበት ቤት ገባ። እጇንም ሲይዛት ተነሳች። የዚህም ነገር ዝና በዚያ አገር ሁሉ ተሰማ። ኢየሱስ ከዚያ ቦታ ተነስቶ ሲሄድ 2 ዓይነ ስውሮች ተከተሉት። እነርሱም የዳዊት ልጅ ሆይ እባክህ ማረን እያሉ ይጮኹ ነበር። ኢየሱስ ወደ ቤት በገባ ጊዜ ዓይነ ስውሮቹ ወደ እርሱ ቀረቡ። ኢየሱስም እኔ ይህን ማድረግ እንደምችል ታምናላችሁን አላቸው። እነርሱም አዎ ጌታ ሆይ ሲሉ መለሱ። ከዚህ በኋላ ኢየሱስ ዓይኖቻቸውን በእጁ ዳሰሰና እንደ እምነታችሁ ይሁንላችሁ አላቸው። ዓይኖቻቸውም ተከፈቱ። ኢየሱስም ለማንም እንዳትናገሩ ሲል በብርቱ አዘዛቸው። እነርሱ ግን ሄደው በዚያ አገር ሁሉ ስለ ኢየሱስ ዝና አወሩ። ዓይኖቻቸው የተከፈቱላቸው ሰዎች ወጥተው በሄዱ ጊዜ ሌሎች ሰዎች ጋኔን ያደረበትን ድዳ ወደ ኢየሱስ አመጡ። ጋኔኑም ከወጣለት በኋላ ድዳው ሰው ተናገረ። ሕዝቡም እንዲህ ያለ ነገር በእስራኤል ከቶ ታይቶ አይታወቅም እያሉ ተደነቁ። ፈሪሳውያን ግን እርሱ አጋንንትን የሚያስወጣው በአጋንንት አለቃ አማካኝነት ነው አሉ። እንዲሁም ኢየሱስ በምኵራቦቻቸው እያስተማረ የእግዚአብሔርን መንግሥት መልካም ዜና እያበሰረ ሕዝቡን ከበሽታና ከደዌ ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዘዋወር ነበር። ሕዝቡ እረኛ እንደሌላቸው በጎች ተጨንቀውና ረዳት አጥተው ባያቸው ጊዜ ራራላቸው። ስለዚህ ደቀ መዛሙርቱን እንዲህ አላቸው፣ መከሩ ብዙ ነው፣ የመከሩ ሠራተኞች ግን ጥቂቶች ናቸው። እንግዲህ ተጨማሪ ሠራተኞቹን ወደ መከሩ ሥራ እንዲልክ የመከሩን ጌታ ለምኑት። ምዕራፍ 10 ኢየሱስ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ ርኩሳን መናፍስትን እንዲያስወጡ በሽታንና ደዌን ሁሉ እንዲፈውሱ ሥልጣን ሰጣቸው። የ12ቱም ሐዋርያት ስም ዝርዝር እንደሚከተለው ነው። መጀመሪያ ጴጥሮስ የተባለው ስምዖንና ወንድሙ እንድርያስ፣ የዘብዴዎስ ልጆች ያዕቆብና ዮሐንስ፣ ፊልጶስ፣ በርቶሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስ፣ ተቀናቃኙ ስምዖን፣ ኢየሱስን አሳልፎ የሰጠው አስቆሮታዊው ይሁዳ። ኢየሱስ እነዚህን 12 ሐዋርያት ላካቸው። እንዲህም ብሎ አዘዛቸው፣ ወደ አረማውያን አትሄዱ፣ ወደ ሳምራውያንም ከተማ አትግቡ። ነገር ግን እንደ በጎች ወደ ጠፉት ወደ እስራኤል ሕዝቦች ሄዱ። ሄዳችሁም መንግሥተ ሰማይ ቀርባለች እያላችሁ ስበኩ። በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አድኑ፣ አጋንንትን አስወጡ፣ በነጻ የተቀበላችሁትን በነጻ ስጡ። ወርቅ ወይም ብር ወይም ናስ በኪሳችሁ አትያዙ። ከረጢትም ትርፍ እጀ ጠባብም ትርፍ ጫማም በትርም ለመንገዳችሁ አትያዙ። ምክንያቱም ለሰራተኛ የሚያስፈልገው ምግብ ይሰጠዋል። በምትገቡበት ከተማ ወይም መንደር እናንተን ለመቀበል ፈቃደኛ የሆነ ሰው ቢኖር መርምሩ። ያንንም ስፍራ ለቃችሁ እስክትወጡ ድረስ ከዚያ ሰው ጋር ቆዩ። ወደ ሰው ቤት ስትገቡ ሰላምታ ስጡ። የቤቱ ጌታ ሰላምታችሁን ቢቀበል ሰላምታችሁ ይድረሰው፣ ባይቀበል ግን ሰላምታችሁ ይመለስላችሁ። የማይቀበላችሁና ቃላችሁንም የማይሰማ ቢኖር ያንን ቤት ወይም ከተማ ለቃችሁ ስትወጡ የእግራችሁን ትቢያ አራግፋችሁ ሄዱ። በእውነት እላችኋለሁ
በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ ቅጣቱ ይቀልላቸዋል። ቀጥሎም ኢየሱስ እንዲህ አለ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ብልሆች፣ እንደ ርግብ የዋሆች ሁኑ። ሰዎች ለፍርድ አሳልፈው ይሰጧችኋል፣ በየምኵራባቸውም ይገርፏችኋል። ስለዚህ ተጠንቀቁ። በእኔ ምክንያት ወደ ገዢዎችና ወደ ነገሥታት ለፍርድ ትወሰዳላችሁ። በእነርሱና በአረማውያን ፊት ምስክሮቼ ትሆናላችሁ። ሰዎች ለፍርድ ሲያቀርቧችሁ የምትናገሩት በዚያን ሰዓት ስለሚሰጣችሁ እንዴት ወይም ምን እናገራለን ብላችሁ በማሰብ አትጨነቁ። ምክንያቱም በእናንተ አድሮ የሚናገር የሰማዩ አባታችሁ መንፈስ ነው እንጂ እናንተ አይደላችሁም። ሰው የገዛ ወንድሙን ለሞት አሳልፎ ይሰጣል፣ እንዲሁም አባት የገዛ ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ በጠላትነት ይነሳሉ፣ ለሞትም አሳልፈው ይሰጧቸዋል። እናንተም በእኔ ምክንያት በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ነገር ግን እስከ መጨረሻው በትዕግስት የሚጸና ይድናል። በአንድ ከተማ መከራ ሲያበዙባችሁ ወደ ሌላ ከተማ ሽሹ። በእውነት እላችኋለሁ የሰው ልጅ ተመልሶ እስኪመጣ ድረስ የእስራኤልን ከተማዎች ሁሉ አታዳርሱም። ተማሪ ካስተማሪው አይበልጥም፣ አገልጋይም ከጌታው አይበልጥም። ስለዚህ ተማሪ እንዳስተማሪው፣ አገልጋይም እንደ ጌታው ከሆነ ይበቃዋል። የቤቱን ጌታ ብዔልዜቡል ብለው ከጠሩት ቤተሰቦቹንማ ከዚህ በከፋ ስም እንዴት አይጠሯቸውም? ደግሞም ኢየሱስ እንዲህ አለ፣ እንግዲህ ሰዎችን አትፍሩ፣ ምክንያቱም የተሸፈነ መገለጡ አይቀርም፣ የተሰወረም መታወቁ አይቀርም። ስለዚህ እኔ በጨለማ የምነግራችሁን እናንተ በብርሃን ተናገሩት፣ በሹክሹክታ የሰማችሁትንም በከፍተኛ ቦታ ላይ በይፋ አስተምሩ። ሥጋን ከመግደል አልፈው ነፍስን መግደል የማይችሉትን ሰዎች አትፍሩ። ይልቁንስ ነፍስንና ሥጋን በገሃነም ሊያጠፋ የሚችለውን አምላክ ፍሩ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ይሁን እንጂ የሰማይ አባታችሁ ሳይፈቅድ አንዲቱ ድንቢጥ እንኳ በምድር አትወድቅም። የእናንተማ የራስ ጠጉራችሁ እንኳ የተቆጠረ ነው። እንግዲህ እናንተ አትፍሩ፣ ምክንያቱም ከብዙ ድንቢጦች ትበልጣላችሁ። ቀጥሎም ኢየሱስ እንዲህ አለ፣ በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማይ ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ ግን እኔም በሰማይ አባቴ ፊት እክደዋለሁ። እኔ የመጣሁት ሰላምን በምድር ላይ ለማምጣት አይምሰላችሁ። እኔ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። እኔ የመጣሁት ወንድ ልጁን በአባቱ ላይ፣ ሴት ልጅን በእናቷ ላይ፣ ምራትን በአማቷ ላይ በጠላትነት ለማስነሳት ነው። ስለዚህ የሰው ጠላቶች የገዛ ቤተሰቦቹ ይሆናሉ። ከእኔ ይልቅ አባቱን ወይም እናቱን የሚወድ የኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ የኔ ሊሆን አይገባውም። የገዛ ራሱን መስቀል ተሸክሞ የማይከተለኝ ሰው የኔ ሊሆን አይገባውም። ሕይወቱን ለማዳን የሚፈልግ ሁሉ ያጠፋታል፣ ሕይወቱን ስለ እኔ የሚያጠፋት ሁሉ ግን ያድናታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን አብን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። በእውነት እላችኋለሁ የኔ ደቀ መዝሙር በመሆኑ ከነዚህ ታናናሾች ለአንዱ 1 ብርጭቆ ቀዝቃዛ ውሃ እንኳ የሚሰጥ ሰው ዋጋውን አያጣም።